በሐዋርያት እጅ ብዙ ድንቅና ታምራት ይደረግ ነበር ይላል። ከዛ በፊት ሐዋርያቶች ከማስተማር በፊት ሰደቃውያን አሉ፣ ወግ ጠባቂዎችም አሉ። የዳዊት ወግ ራሳቸውን ወጉን ብቻ ነው የሚያስተላልፉት። ወጉን ብቻ ነው እያስተማሩ እያስረዱ ወጉ እኮ እንደዚህ ነው፣ የሙሴ ሕግ እኮ እንደዚህ ነው፣ የሙሴ ሕግ እንደዚህ ተብሎ ነው፣ የሙሴ ሕግ እንደዚህ ተደርጎ ነው ብሎ ያስተማሩ ነበረ። ነገር ግን እነሱ ከሚያስተምረው ሁኔታ እነሱ ከያዘው ሕግ በላይ ደግሞ እነ ሐዋርያት ኢየሱስን ይዞ መጡ። ዛሬ ኢየሱስ ወደ እናንተ ጋር ይመጣል። ኢየሱስን ይዞ ኢየሱስን እያስረዱ ስለ ኢየሱስን እየነገሩ ስለ ኢየሱስን እያስተማሩ ሐዋርያቶች ከመጣ በኋላ መጀመሪያ ሰዎች የሚያውቁ ወግ ነው፣ ሕግ ነው። ፍርድ ብቻ ፈርዶ ነው የሚሄዱት። የታመመ ካለ የሚፈርዱት አሉ፣ የሆነ የተቸገረ ካለ የሚፈርዱት አሉ። የታመመ የተቸገረ ካለ ኃጢአት ነው እሱን የሚያጎሳቅለው፣ ኃጢአት ውጤት ነው፣ የኃጢአት ነገር ነው ብሎ ነው የሚያልፉ ማለት ነው። ነገር ግን እነ ጴጥሮስና ዮሐንስ ሐዋርያቶች ገና ሲሄዱ ማስተማር ሲጀምሩ እነዚህ ፈሪሳውያንና ሰደቃውያን አንድ ላይ ሆነው ቁጣ ሞላባቸው፣ ተናደዱ። ምክንያቱም እነ ሐዋርያ የጴጥሮስ ላይ ያለው ቅባት አስቀናቸው፣ ተቆጡ። እነሱ እድሜ ልክ እያገለገሉ ከቆዩት ይልቅ ትላንትና የመጡት እነ ጴጥሮስ ታምር ሰሩ። ይህን ታምር ሲሰሩ በጣም ተናደዱ። እነሱ ሲናደዱ እግዚአብሔር ደግሞ እጥፍ ድርብ ቅባት ጨመራቸው። በኢየሱስም ዛሬ እጥፍ ድርብ ቅባት ያገኝብሃል። አረ ሃሌሉያ። ከዛ በኋላ ሰደቃውያን ፈሪሳውያን መመካከር ጀመሩ። እንዴት አርገን በራችሁን እንዝጋለው? ወይ የመልእክት ርዕስ በእግዚአብሔር የተከፈተ በር በሰው ብዛት አይዘጋም። የሰማ ሰው አለ? በእግዚአብሔር የተከፈተ በር በሁኔታ አይዘጋም። በእግዚአብሔር የተከፈተ በር በችግር አይዘጋም። አንድ ሰው አሜን። በእግዚአብሔር የተከፈተ በር በወሬኛ አይዘጋም። በእግዚአብሔር ፕላን የጀመራችሁ ነገር በኢየሱስም አይጨነገፍም። ይህንን ሚዲያም የሚከታተሉ እዚህ ቤትም ያላችሁ አንድ መልእክት አለ። በእግዚአብሔር ነገራችሁ ከተከፈተ በወሬኛ አይዘጋም፣ በሁኔታ አይዘጋም፣ በምቀኛ አይዘጋም። ዋና ትእዛዙ ከላይ ይሆን። ዋና ለናንተ የመጣ ትእዛዝ ከእግዚአብሔር ዘንድ ይሆን። ዋና ላንቺ የተባለው ከእግዚአብሔር እጅ ይሆን። የተኛው ምቀኛ ብኖር፣ የተኛው ሟርተኛ ብኖር እዚህ በኩል ዘጋው ሲል እግዚአብሔር እዛ በኩል ይከፍታል። አንድ ሰው ከኔ ጋር ሰዎች አይዘጉም በሉት። የኔ በር የተከፈተው በእግዚአብሔር ፕላን ነው። ለናንተ በር የተከፈተው በእግዚአብሔር ፕላን ነው። በእግዚአብሔር ፕላን የተከፈተ በር በሁኔታ አይዘጋም። ወይ አንድ ሰው ጆን አሜን በላይ። አረ ድገሙት አሜን በላይ። ይኸውላችሁ ለነ ጴጥሮስ በር የከፈተ ኢየሱስ ነው። እነ ጴጥሮስ ኢየሱስ ሲያወሩ ስለ ኢየሱስ መዳኑን ሲያወሩ ስለ ኢየሱስ ታምራቱን ማውራት ሲጀምሩ ሽባው ይተረተራል፣ ታምር መሆን ጀመረ። ይህን ታምር ሲሆን ሰደቃዊና ፈሪሳውያን ቁጣ ሞላባቸው፣ ቀኑበት። ምክንያቱም እነሱ እንደዛ አድርጎ አያውቅም። ተነስቶ ሙሴ ሕግ ላይ አይኑን ያጠፋ አይኑ ይጠፋል፣ ጆሮ ያጠፋ ጆሮ ይጠፋል፣ ሕግን አንብቦ ይወርዳሉ። እነ ጴጥሮስ መጡና ጴጥሮስ ሲመጣ አጋንንት እዛ ጋር ይጮሃል። አንድ ሰው አሜን በላይ። አራ የተረፈረፈ ጸጋ ያገኛቸዋል። እንዲህ ብዬ ላውጅባቸው፣ በእግዚአብሔር የተከፈተ በር በሁኔታ አይዘጋም። ሄሎ አንድ ሰው አሜን በላይ። በእግዚአብሔር እርዳታ የከፈታችሁ ሱቃችሁ አይዘጋም። በእግዚአብሔር እርዳታ የጀመራችሁ አገልግሎት ፌል አይሆንም። በእግዚአብሔር እርዳታ የጀመራችሁ ስራ ፌል አይሆንም። በእግዚአብሔር እርዳታ የጀመራችሁ የውጭም ፕሮሰስ ሆነ የኢትዮጵያ ውስጥም ያለው ነገር ፌል አይሆንም። ስሙኝ አንድ ነገር፣ መጀመሪያ ነገራችሁን ያስጀመረ እግዚአብሔር ነው። እሱ ከሆነታው ወጀብም ይኑር፣ አውሎ ንፋስም ይኑር፣ ችግርም ይኑር፣ ማጣትም ይኑር፣ ጎደሎም ይኑር፣ ሙላትም ይኑር፣ የሰው ዱላ ይኑር፣ የሰው ትችትም ይኑር፣ የሰው ስድብም ይኑር፣ አትችልም ብሎም ይኑር፣ እግዚአብሔር እንዲህ አለ፣ በእኔ የተጀመረ አይበላሽም። አረ እኔ አገልግሎት በእግዚአብሔር ጀምሬያለሁ። እግዚአብሔር በከፈተው በር እየቀጠልኩ ነው ያለው። የእግዚአብሔር ሰት በእግዚአብሔር ከተጀመረ ይቀጥላል። ሄሎ የኔ ወንድም፣ ነገሩ በእግዚአብሔር ከቀጠለ፣ ነገራችሁ በእግዚአብሔር እጅ ላይ ካለ፣ አገልግሎታችሁ በእግዚአብሔር እርዳታ ከሆነ ይመኑኝ አይበላሽም። ሰው ልጅ ነገሩ ከሞቀ በኋላ ወደ አንተ ጋር ይመጣል። ብቸኝነት ባለ ታይም አይመጣም። ብዙ ከመጣ በኋላ ኪሲ ባዶ ሲሆን አይመጣም። ምን አለ ቺስታ ነው ባዶ ነው ይላል። ሱቂ ላይ ብዙ ዕቃ ከሌለ አይመጣም። የከፈታችሁ ነገር እስከሚሞቅ አይመጣም። የጀመራችሁ ነገር ግባት እስከሚደርስ ድረስ አይመጣም። ይኸውልህ ወደ አሜሪካ፣ ወደ ካናዳ፣ ወደ ተለያዩ ሀገር ላይ ወደ
አረብ ኤምሬትም የሆነ በረራ የጀመራችሁ ገና ስትጀምሩ ፓስፖርት ስትዋጡ አይመጡ። ለምን መሰለ? ፌል ሊሆን ይችላል ይላሉ። ፕሮሰስ ላይ ሳላችሁ አጠገባችሁ ላይ የሚቆም እግዚአብሔር ብቻ ነው እንጂ ሰው አይቀርብም። ነገር ግን ፕሮሰሱን ጨርሴ የፕሌን ቲኬት ከተቀረጠ በኋላ ምን ሻንጣ ብቻ አንቺንም ራሱ እኔ ልሸክምና ልሸኝ ይላል። አይ ሰው የኔ ጌታ ግን ማጣት ጊዜም ከኔ ጋር ነው። ያንቺ ጌታ ግን በማጣት ጊዜ ካንቺ ጋር ነው፣ በሙላትም ጊዜ ካንቺ ጋር ነው። ሰው አጀባን ይወጣል፣ ጭብጨባ ለማጨበጨብ ይመጣል። ምክንያቱም ባዶነት ላይ ጭብጨባ የለማ። ባዶነት ካለ አግዘኝ ይላል፣ በድረኝ ይላል፣ እንደዚህ አድርገኝ ስለሚለው መምጣት ማገዝ አይፈልግም። ማገዝ የሚፈልግ እግዚአብሔር ነው። ያ እግዚአብሔር በር ከፈከተ አይበላሽ። በእግዚአብሔር የተጀመረ በሰው ወሬ አይዘጋም። ሀገር ምድር ይስማ። በእግዚአብሔር የተጀመረ ትዳራችሁ አይበላሽም። በእግዚአብሔር የተጀመረ አገልግሎትሽ አይበላሽም። በእግዚአብሔር የተጀመረ ስራው አይበላሽም። በእግዚአብሔር የተጀመረ መንገዳችሁ አይጠፋብህም። በማ የተጀመረ እነ ፈሪሳዊ ሰደቃዊ ቅናት ሞላባቸውና ጴጥሮስና ሄዶ ሐዋርያትን እጁን አሳርፉ። ምክንያቱም አጋንንት እስራት ላይ ያለው ደዌ ላይ ያለው አልጋ ጋር ሲያመጣ የጴጥሮስ ጥላው ሲነካ ወይኔ ዳንኩት ይላል። የ20 ዓመት እስራቱ ይፈታል። ከዚህ በኋላ አገልጋዩ ጥላው መፈወስ ይጀምራል። ወይ ሃሌሉያ! በቃ እሳይ ተፈወስኩት ይላል። እድሜ የቆጠረ ካልጋ ይነሳል። ታሪኩ መቀየር ጀመረ። ከዛ አንጻር የተነሳ ይመስለኛልና እነዚህ ሰደቃዊ ፈሪሳዊ ጋር አስራት ጠፋ፣ መባ ጠፋ። አንዳንድ ሰዎች ጪጪ ብሎ የሚጫወት ስለ ህዝቡ ብሎ አይደለም። ቤታችሁ ላይ አስራት የለም፣ መባ የለም፣ እዛ ቤት ላይ ፈውስ የለማ፣ አጋንንት አይወጣማ። ችግሩ እዛ ስለሆነ ፈውስ ያለበት ቦታ ሰው ሲመጣ ቤታችሁ ባዶ ይላል። ትናንትና የሚፈልጉ አስራት መባ ሲጎልባቸው ጩኸት ይጀምራሉ። ሰደቃዊያን ጩኸት ያመጣው ስለ ህዝብ ጉዳይ አይደለም። ሰው እነሱን መስማት ጀምሯሉ። ታምራቱን ተከትሎ ሄዷሉ። ይሄ ጉዳይ ከባድ ነውና እነሱ ከታሰሩ በኋላ በቃ ይቆማል አሉ። እግዚአብሔር የከፈተው በር ሰዎቹ ዘግቶ ለማጭረስ ፈልገው ሄዱ። እግዚአብሔር ጋር መጣላ ጀምሩና ጴጥሮስና ዮሐንስ ሐዋርያቶቹ ወደ እስር ቤት ከከተቱ በኋላ እስር ቤት አስገብቶ እነሱ ወደ ቤት ሲሄዱ እግዚአብሔር ደግሞ መልአኩን ይልካል። ስሙኝ ባኪ፣ ትንሽ ገንዘብ ይዛችሁ ሱቅ የጀመራችሁ፣ በብዙ ሁኔታ ላይ የጀመራችሁ፣ ገና ደግሞ ትዳር መንገድ የጀመራችሁ፣ አገልግሎት መንገድ የጀመራችሁ፣ ሁሉ ነገር ከጀመራችሁ ወላ ሰፈር መንደር ላይ ያሉ እኔ ትልቅ ነኝ ብሎ ያስፈራራችሁ እየፈራችሁ ያላችሁ እኔ አንድ መልእክት አለ። በእግዚአብሔር የተጀመረ ያድጋል እንጂ አይበላሽም። ታድጋለህ ባኪ። የተጀመረው በእግዚአብሔር ከሆነ ፍጻሜያቸው ያማረ ይሆናል። ልክ ሰዎች እስር ቤት ካስገቡ በኋላ ኢሳይ ታስሯሉ። አሁን ወንጌል እነሱ የሚያገለግሉ ኢየሱስ ብሎ የሚረብሸው ቆሞ ብሎ ቤት ሄዶ ገና እራት ሳይበሉ የጌታ መልአክ መጣና ቶሎ ብላችኋል ይህንን የናዝሬቱ ጌታ ኢየሱስን ቆማችሁ ሄዳችሁ ምን አድርጎ ሲበኩ አለ። ሰዎቹን ቆልፈን ሄደን ሲል ኢየሱስ መጣና መላእክቶቹን ላከና ከፈተለት። እንትናና እንትና ተመካክሮ የቆለፈው በሩን በኢየሱስም ተከፈተ። አረ ከፍቻለሁ ውሰዳው እባክህ ጩና ተከፈተ በለለ። ከዚህ በኋላ በለ ዝግ በር በፊቴ ላይ አይኖርም አንደ በለለኝ። እግዚአብሔር ስለከፈተ ነገሩ ይቀጥላል። ታላቅ እልልታ ጭብጨባ ለዚህ ጌታ።